ሰላም ለእናንተ ይሁን እግዚአብሔር ቤተሰቦች። ዛሬ ከኔ ጋር እንድናይ የፈለኩት ሐሳብ እግዚአብሔር የእድል አምላክ ነው። እንደገናም ደግሞ የዳግም እድል አምላክ ነው። እግዚአብሔር እድልም ይሰጣል። ላልዳኑ ሰዎች ሕይወት ሰጥቶ እንደገና ወደ ፍቅሩ ልጅ መንግስት ያፈልሳል። ከጨለማ ወደ ቢደነቅ ብርሃን ይጠራል። እንደገናም ደግሞ በተገመገመ ሕይወት ምናልባትም በተሳሳተ ውሳኔ፣ በተሳሳተ እይታ በሩቅ ሄዱ ሰዎችን መልሶ ያድሳል። እንደገና እድል ይሰጣል። እንደገና ለክብር ያበቃል። እንደገና ያቆማል። ልክ ሕዝቅኤል 37 ላይ እንዳለ አጠራጣሪ የሚመስሉ ነገሮች እንኳን የደረቁ አጥንቶች፣ የተበታተኑ አጥንቶች የሚመስሉትን እንኳን ሉዓላዊ እግዚአብሔር እንደገና ሰራዊት አድርጎ የሚያቆም ነው። ከመቃብር ከፍቶ የሚያወጣ ነው። እንደገና ህዝብ የሚያደርግ ነው። እግዚአብሔር የተመሰገነ እንደገና የሚያድስ አምላክ ነው። እግዚአብሔር ያድሳል፣ እንደገና እድልም ይሰጣል። የዳግም እድልም አምላክ ነው። ዘመኑ ምንም ቢመስል፣ ያለንበት ዘመን ምንም ቢመስል እግዚአብሔር በዘመን ላይ ጌታ ነው። እግዚአብሔር ዘመን ከእጁ አምልጦ አያውቅም። ሁሉን በሱ ቁጥጥር ስር ነው። በሕያው እግዚአብሔር ቁጥጥር ስር ነው። ሉዓላዊ እግዚአብሔር እንዴትም ወዴትም እንደምንሄድ ይቆጣጠራል። ከሱ ቁጥጥር ያመለጠ ነገር ስለሌለ እግዚአብሔር ሁሉን ነገር እንደገና ማደስ ይችላል። በየትኛውም ዘመን ውስጥ የእግዚአብሔር ምድር ዳርቻ ፈጣሪ ነው። ሩቅም ቅርብም ላለ እግዚአብሔር የሁሉ ነገር ፈጣሪ ስለሆነ እግዚአብሔር ሁሉ በእጁ ነው። ሁሉን የሚያደርግ ነው። ምናልባት የሄድንበት ርቀት ጥፋት ነው ብለን የወሰድናቸው ልክ ከእግዚአብሔር ራቅንበት ደረጃ መጠን ምንም እንኳን ሩቅ ይመስል በጣም ሩቅ ሄድን። ለሩቁም ለቅርቡም አንድ ነው። የክርስቶስ ደም ለሩቁም ላለው ለቅርብም ላለው በክርስቶስ ደም እንደገና መታደስ ይችላል። እንደገና እግዚአብሔር የሚያድስ ነው። እንደገና የሚያመጣ ነው። እንደገና ለክብር የሚያቆም ነው። እድል አለ። እስትንፋስ ካለ ድረስ እድል አለ። እንደገና የሚያቆም ነው። አንዳንዱ ነገር በሰው የተደመደመ ቢመስል፣ ተስፋ የሌለ ቢመስል፣ ራሳችን ሌላ አይደለም ራሳችን ሰው አይደለም ራሳችን ተስፋ የሌለ ቢመስለን እግዚአብሔር ግን እንደገና እድልን ይሰጣል። የምድራችን ጉዳይ፣ የግል ሕይወታችን ጉዳይ፣ የስራችን ጉዳይ፣ የትዳራችን ጉዳይ፣ የልጆቻችን የትኛውም በተለይ ደግሞ የቤተክርስቲያን ጉዳይ ያለን አንዳንድ ነገሮች እግዚአብሔር እንደገና የሚያድስ እንደገና የሚያቆም እንደገና ወደ መስመር የሚያመጣ አምላክ ነው። ለክብሩ የሚያበቃን ያው አምላክ የተባረከ ይሁን። ዛሬ ከኔ ጋር የምንነጋገርበት የትምህርት ክፍላችን ከሩት መጽሐፍ ነው። በጣም አስደናቂ ትረካ ያለበት የእግዚአብሔር ፍቅር፣ የእግዚአብሔር ሪደምሽን ማለት የማዳኑን ስራ የምናይበት እንዴት አድርጎ እግዚአብሔር የሰዎችን ታሪክ እንደሚቀይር ከሩቅ አለቀ ተደመደመ ከሚባልበት እንዴት አድርጎ መልሶ እንደሚያቆም የምናይበት ክፍል ነው። ጌታ የተመሰገነ ይሁን። ዛሬ እንግዲህ ከርዕሴ እግዚአብሔር የእድልም የዳግም እድልም አምላክ ነው የሚል ነውና በዛሬው ክፍለ ጊዜ እግዚአብሔር የዳግም እድል የሚለውን ላይ ነው ትንሽ ላጠነጥን ፈልገው። እግዚአብሔር የዳግም እድል አምላክ ነው። እግዚአብሔር ዳግም እንደገና ያቆማል፣ እንደገና ይሰራል፣ እንደገና የሰዎችን ተስፋ ያድሳል። እግዚአብሔር ተስፋ ሰጥቶ እንደገና አይኖቻችን ከፍቶ እንደገና ክብሩን እያየን እንድንቆም ያደርጋል። በጣም ርቃችሁ ላላችሁ ምናልባት በጣም በብዙ የራስ ክስ ውስጥ፣ በህሊና ክስ ውስጥ፣ በብዙ ሰዎች ክስ ውስጥ በተለያየ ነገር ያላችሁ እግዚአብሔር በእውነት ዛሬ የሚያድስ አምላክ ነው። የሚመልስ አምላክ፣ እንደገና የሚያቆም አምላክ ነው። ጌታ የተመሰገነ ይሁን። የሩት መጽሐፍ በመሳፍንት ዘመን መካከል የነበረ ነው። ራሱ ሲጀምር ቁጥር 1 ላይ ምዕራፍ 1 ቁጥር 1 ላይ መሳፍንት በሚገዙበት ዘመን ይላል። ሴቲንጉ ጊዜው መቼና የት የሚለውን ስንወስድ መሳፍንት በሚገዙበት ጊዜ የት ስፔሲፊክ የተነገረ ይሁዳ ኤፍራታ ወይ ደግሞ ቤተልሔም በተባለች ቦታ ላይ ነው። መሳፍንት በሚገዙበት ጊዜ ሲል የመሳፍንት ዘመን ነው። በመሳፍንት መጽሐፍት ላይ እንደምናየው እስራኤል ኃጢአት ይሰራል። እግዚአብሔር እንደ ቃሉ ዘዳግም ላይ ሌሎቹም ስፍራ ላይ እንደተናገረው እንደ ቃሉ አሳልፎ ይሰጣቸዋል፣ ይቀጣቸዋል። በረሃብ እንደገና አሳልፎ ለሌላ ሰራዊት አሳልፎ በመስጠት በተለያዩ ሁኔታ ይቀጣቸዋል። እንደገና እነሱ ይመለሳሉ፣ ይጮሃሉ ወደ እግዚአብሔር። ወደ እሱ ሊመለሱ ሲያስቡ እግዚአብሔር መስፍን ያስነሳላቸዋል። መስፍኑ መጥቶ ደግሞ እንደገና ነፃ ያወጣቸዋል። እንደዚህ አይነት ሰርክል ያለበት ዘመን ላይ ነው እና እንግዲህ ሰርክሉ ወይ ኃጢአት የሰሩበት ዘመን ነው፣ ወይ የጮሁበት ዘመን ነው፣ ወይ እግዚአብሔር መስፍን ያስነሳላቸው ዘመን ነው የሚሆነው። እንግዲህ ምናልባት መሳፍንት በሚገዙበት ዘመን በምድሪቱ ላይ ረሃብ ሆነ የሚለው ሴቲንጉን ስናስ ረሃቡ
ምናልባት የቅጣታቸው ዘመን ሊሆን እንደሚችል እናያለን። ምክንያቱም በዘዳግም 28 ላይ ባለመታዘዝ ምክንያት ስለሚመጡ በጣም ሊስት ኦፍ ቲንግስ በጣም ብዙ ነገሮች መካከል ደዌ፣ ህመም፣ ረሃብ፣ አረማሞ እንደዚህ ምናምን እያለ የሚተነትናቸው መካከል አንዱ ረሃብ ነው። ስለዚህ ረሃብ ሆነ ስንል ምናልባት በጣም በአብዛኛው እንደ እግዚአብሔር ቃል ይሄ ስንመለከተው ረሃቡ ምናልባት ከሄዱበት ከነሱ የኃጢአት ጉዞ ወይ ደግሞ እግዚአብሔርን ከበደሉበት ነገር እግዚአብሔር የቀጣቸው ጊዜ ይሆናል፣ በዛች ዊንዶ ኦፍ ታይም ይሆናል የሚል እይታ ነው ያለን እና ከዛ ተነስቶ አንድ ፋሚሊን ያነሳል። የአንድ ቤተሰብ ታሪክ ነው እና አስደናቂ ቤተሰብ ነው። አቤሜሌክ፣ ኑኃሚን እንደገና ደግሞ ኬሊዮንና መሐሎን የተባሉ ልጆች ያሏቸው ወንድ ልጆች ያሏቸው እነዚህ ሰዎች ናቸው እና የነዚህ ሰዎች ታሪክን አንስቶ በጣም የሚገርመው በ5 ቁጥር ውስጥ የአንድ ሰው ታሪክ ብቻውን ይቀራል እና ምንድን ነበር እንደዚህ አይነት ነገር ላይ ደረሱት? ለምንድን ነው እንደዚህ አይነት ነገር የተከሰተው ብለን እናያለን። እስቲ እናንብበው። ጌታ የተመሰገነ ይሁን። መሳፍንት በሚገዙበት ዘመን በምድሪቱ ላይ ራብ ሆነ። አንድ ሰው በይሁዳ ከምትገኝ ከቤተልሔም ሚስቱንና 2 ልጆችን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ አገር ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ኑኃሚን፣ የሁለቱም ወንዶች ስም መሐሎንና ኬሊዮን ነበር። እነርሱም የይሁዳ ቤተልሔም ኤፍራታውያን ሲሆኑ ወደ ሞዓብ አገር ሄደው በዚያ ኖሩ። የኑኃሚን ባል አቤሜሌክ ሞተ። ኑኃሚንም ከ2 ልጆቿ ጋር ብቻዋን ቀረች። ልጆቿም ኦርፋና ሩት የተባሉ የሞዓብ ሴቶችን አገቡ። በዚያም 10 ዓመት ያክል ከኖሩ በኋላ መሐሎንና ኬሊዮን ሁለቱም ሞቱ። ኑኃሚንም 2 ልጆቿና ባሏን አታ ብቻዋን ቀረች። ሲጀምር የነበረ አንድ ሴቲንግ አለ። በይሁዳ ኤፍራታ የተጀመረ ረሃብ አለ። ቅድም እንደተነጋገር ነው የእግዚአብሔር የቅጣት ዘመን እንደሆነ ማሰብ እንችላለን። በዛን ጊዜ አንድ ቤተሰብ የወሰነ ውሳኔ፣ አንድ ቤተሰብ የተራመደው እርምጃ እና በ5 ቁጥር ውስጥ ከፍተኛ ትራጀዲ፣ ከፍተኛ አንድ ሰው ላይ ሊደርስ የሚችል ማክሲመም በሚባል ደረጃ የሚደርስ ከፍተኛ ትራጀዲ አይተን ነው 5 ቁጥር የሚያልቀው። ወገኖቼ እንግዲህ ይሄ 2 ውሳኔዎችን ነው እዚህ ላይ የምንመለከተው። የመጀመሪያው ቁጥር 1 እና 2 ላይ አንድ ውሳኔ፣ ከቁጥር 2 ጀምሮ ደግሞ የአንድ ቤተሰብ ሌላ የሶስቱ ደግሞ ውሳኔ ወይ ደግሞ የኑኃሚን ውሳኔ ልንለው እንችላለን። መጀመሪያ የነበረው የአቤሜሌክ ውሳኔ ነው እና አቤሜሌክ በጊዜው የነበረው ምድር ላይ የነበረው ረሃብ ውስጡ የተሰማው ነገር አለ። ረሃቡን ማምለጥ አስቧል፣ ከረሃቡ መሄድ አስቧል። ነገር ግን ምናልባት ከራሱም ጋር ሲማከር ሲያስበው ለአእምሮ ምናልባት መገደቢያ አለብጅለት ብዬ የማስበው እንደ እግዚአብሔር ቃል አልፈተሸውም። ለምን ብሎ አልጠየቀም። ይህ ነገር ለምን ደረሰ? ረሃቡ ምንድን ነው ምልክቱ? የእግዚአብሔር ቃል ምን ይላል? ኮንሰልት አላደረግም። እግዚአብሔር ምን እየተናገረ ነው? እግዚአብሔር በፍጥረቱ ላይ ሁሉ ገዢና ሉዓላዊ ስለሆነ እግዚአብሔር በዚህ ዘመን አሁንም ኮንትሮል በሚያደርገው በዚህ ጊዜ እየተከናወነ ያለ ነገር ከእጁ ያመለጠ አይደለም። ስለዚህ ምን ሆኖ ነው? ከዚህ በፊት የነበረውን ትሬንድ ደግሞ ልምድ፣ ከተወሰነ ዓመታቶች በፊት የነበረውን ልምድ፣ አሁን ደግሞ ያለውን ነገር ማሰብ ይችላል። የእግዚአብሔር ቃል ምን ይላል ብሎ አልፈተሽም። የፈተሽ አይመስለኝም። ምክንያቱም ውሳኔ እሱን ስለሚያሳይ ነው። ማንኛውም ነገር ሰው በጠቅላላ የእይታውን ያክል ነው የሚኖረው። ሰው በጠቅላላ የአስተሳሰቡን ልክ ነው የሚኖረው። ሰው በጠቅላላ ምን አየ፣ የእውቀቱን ልክ፣ የተረዳውን ልክ ነው የሚተገብረው። መጽሐፍ ቅዱስ ሲነግረን አእምሯችን ደግሞ አስተሳሰባችን ወይ ደግሞ ስሜታችን የትኛው ክፍላችን በእግዚአብሔር ቃል ካልተጠበቀ፣ አእምሯችን በእግዚአብሔር ቃል ቅጥር ካልተሰራለት፣ ቅጥር እንደሌላት ከተማ ነው የሚሆነው። በቃ ማንም የሚገባበት፣ የትኛውም ሀሳብ የሚወረወርበት፣ የትኛውም ሀሳብ የሚጣልበት፣ የትኛውም ሀሳብ ወድቆ ፍሬ የሚያፈራበት የለመለመ መሬት ነው የሚሆነው። ከዛ በኋላ የሚመጣውን ነገር እንግዲህ የህይወታችን ውሳኔ ይሆናል ማለት ነው። የሚገርመው እንደ እግዚአብሔር ቃል አእምሮን የጠበቀ አይመስለኝም። እንደ እግዚአብሔር ቃል
አስተሳሰቡ የተቃኘ አይመስለኝም። በእግዚአብሔር ቃል ላይ የነጠረ ነገር ያለው አይመስለኝም። ምክንያቱም እግዚአብሔር እንደሚቀጣ ሁሉ እንደሚመልስ በዘዳግም 30 ላይ ተናግሯል። ማንም ከልቡ ይመለስ በፍጹም ልብና በፍጹም ነፍሱ እግዚአብሔር ቢፈልግ እግዚአብሔር ሊያደርግ የፈለገውን ነገር አስቀምጧል። እንደዚህ አይደለም ማለት እንደነበረውም እንደ አባቶቻቸውም ጊዜ ሳይሆን ከዛ በላይ እንደሚባረክ ከዛ በላይ ሪስቶር ነው ከዛ በላይ ወደ ክብር እንደሚያመጣ ተናግሯል። እና ያንን ያዩ አይመስለኝም። እግዚአብሔር እኮ ማለት የሚጠየቅ አምላክ ነው። ለምን ተብሎ ይጠየቃል? እንዴት ተብሎ ይጠየቃል? ይህ ለምን ሆነ? አይታችኋል። በጽድቅ ቆሞ የጠየቁት ሰዎችን ዕንባቆምና ያለ ለምን እግዚአብሔር ይሄ ለምን ሆነ? እንደ ቃልህ እንደዚህ ነበር፣ ግን ለምን እንደዚህ ሆነ? እግዚአብሔር ማንነቱን፣ ክብሩን፣ ጽድቁን፣ ቤተ መቅደሱን ሁሉን ነገር ሲያሳየው እግዚአብሔር ባሳየው ልክ ነገሮችን ሲያይ እግዚአብሔር አንተ ጻድቅ ነህ፣ ልክ ነህ፣ አልተሳሳትክም፣ ልክ ነው አለ። ነገሮች ሳይቀየሩ እሱ ተቀየረ። ጌታ የተመሰገነ ይሁን። አሳፍን ተመልከቱ። አሳፍ የተመለከታቸው ነገሮች ኢንጀስቲስ እስኪመስለው ድረስ ፍትህ እግዚአብሔር ዘንድ የሌለ እስኪመስለው ድረስ ነበረ። ነገር ግን ምን አደረገ? እግዚአብሔርን ጠየቀ። እንደ ዙሪያ ያለው እንደዚህ ነው አኗኗራችን፣ የኛ ደግሞ እንደዚህ ነው። ያጋጠመን ይሄ ነው። አንተ ቸር የሆንከው ለአንተ ህዝብ ነው፣ ግን እየሆነ ያለው ነገር ተመልከት እግዚአብሔር ብሎ ሙግት ያዘ። እግዚአብሔር እጁን ያዘና ወደ ቤተ መቅደሱ አስገባው። እይታው ተቀየረ፣ አመለካከቱ ተቀየረ። እይታ ላይ በጣም ወሳኝ ነው። አመለካከቱ ሲቀየር አንተ ጻድቅ ነህ አለ፣ ልክ ነህ አለ። እግዚአብሔር አይኖቻችን ያብራልን፣ እይታችን ያስተካክልልን። የአቤሜሌክም እይታ ፕሮባብሊ ከዚህ ከራስ የመነጨ ብቻ ነው። ስለዚህ በራስ ማስተዋል ላይ ስለተደገፈ ረሃቡን እንጂ እግዚአብሔርን አላየም። የለመለመውን መሬት እንጂ ምን ሊያጋጥመው እንዳለ አላየም። የዛሬውን ችግር እንጂ የዘላለሙን አምላክ አላየም። በጊዜ ታጠረውን በእግዚአብሔር ቁጥጥር ስር ያለውን ችግር ለማምለጥ የሄደበት መልኩ የእግዚአብሔር መንገድ አልነበር። ምክንያቱም እግዚአብሔር በዚህ መልክ ስላላስቀመጠ። ለዛም ይመስለኛል አካሄዱና ፍጻሜው እንትን የሆነው የተለየው ነው። ስለዚህ እይታችን ከሰላማችን ጋር፣ እይታችን ከስኬታችንና ከውድቀታችን ጋር፣ ከከፍታችንና ከመነሳታችን ከመውደቃችን ጋር የተገናኘ ነው። እይታ ወሳኝ ነው። ምን አየን? እይታ ማለት አስተሳሰብ ነው። አስተሳሰባችን በምን ተቃኘ? እንደ እግዚአብሔር ቃል፣ በእግዚአብሔር ሐሳብ ወይስ በምንድን ነው? ስለዚህ ውሳኔዎች እይታ ያየነውን ያክል ነው የምንወስነው። በእይታችንና በእውቀታችን ልክ ነው የምንወስነው። ስለዚህ እይታ ውሳኔን ኦልተር ያደርጋል። አቤሜሌክ ወሰነ። ውሳኔ ደግሞ ቁልፍ ነው። አንድ በር ከፍቶ እንደመግባት ነው። ውሳኔ ቁልፍ ነው። ከፍተን የምንገባው ነገር ከዛ በኋላ ነው የመዝራት የማጨድ ጊዜ ስላለ እይታ ነው። ወደ ሞዓብ ምድር ሄደ። እንዴት ወደ ሞዓብ ምድር ሄደ? በጣም አስገራሚ ነው። ከመጽሐፍ ቅዱስ ታሪክ ውስጥ ስንመለከት የሞዓብ ታሪክ አንደኛ ካወላለዳቸው ሞዓብና አሞን የሎጥ ሴት ልጆች አስክረውት ከሱ ዘር ለመተካት ብለው የተወለዱ ልጆች ናቸው። የሞዓብና አሞን አንደኛ የኃጢአት ልጆች ናቸው። ሁለተኛ ደግሞ እስራኤል ከግብፅ ወደ ተስፋይቱ ምድር በሚመጡ ጊዜ አንድ የተቃወሟቸው ናቸው። ሁለተኛ ደግሞ በከባድ የሞራል ውድቀት ውስጥ እንዲወድቁ ጣዖት እንዲያመልኩ በቆንጆ ቆንጆ ሴቶቻቸው ያሴሰኗቸው ናቸው እና በጣም ከዚህ የተነሳው እስከ 10 ትውልድ ድረስ ወደ እግዚአብሔር እንትን ውስጥ እንዳይገባ የተባለ ነው። ሁለተኛ ወደ ቤተ መቅደሱም ፈጽሞም አይገባም። ስለዚህ ወደ ቤተ መቅደሱ አካባቢም አይደርስም። አሕዛብ የሚቆሙበትም ቦታም አይደርስም። እንደዚህ የተባለ ህዝብ ጋር ነው ሄደው ራሱን አሳልፎ ሰጥቶ ወደዛ ህዝብ ነው። አንድ ነገር ሊያስብ ይገባ ነበር። ወደዛ ሲሄድ የደረሱ 2 ልጆች አሉት። ከታሪክም ሞዓባውያን ቆንጆች ናቸው። ስለዚህ 2 ልጆቹ ከማን ጋር ሊደባለቁ እንደሆነ ማሰብ ነበረበት። ውሳኔው እሱና ቤተሰቡ ላይ ከባድ ጥላ ያጠላል። ስለዚህ እይታችን ውሳኔያችን አልተር ያደርጋል። ውሳኔያችን ደግሞ ቁልፍ ነው፣ በጣም ቁልፍ ነው ለስኬታችን፣ ለውድቀታችን፣ ለየትኛውም ነገር እና ከዛ የተነሳ የወሰነው ውሳኔ እናያለን። በመጀመሪያ ምዕራፍ 1 ቁጥር 2 ላይ እርሱ የይሁዳ ቤተልሔም ኤፍራታውያን ሲሆን ወደ ሞዓብ ሀገር በዚያ ኖሩ ይላል። አንደኛ ለጥቂት ጊዜ ብሎ ነው የተንቀሳቀሰው። መጀመሪያም ቁጥር 1 ላይ ቤተሰቡን ይዞ ለተወሰነ ጊዜ ሄደ፣ እዛ ሄዶ ኖሩ ይላል።
ከዛ የኑሃሚን ባል አቤሜሌክ ሞተ። የመጀመሪያው ነገር እሱ የእሱ መሞት ነው። መጀመሪያው ነገር ከውሳኔው ያጨደው እሱ ነው። መጀመሪያ ሞት ይላል። መጀመሪያ ይሄ ነገር ተከናወነ፣ ሞተ። ወገኖቼ በጣም የሚገርመው ነገር አቤሜሌክ ማለት ማን? እግዚአብሔር ንጉሥ ነው ማለት ነው። አቤሜሌክ እግዚአብሔር ንጉሥ ነው። ኑሃሚን ማለት ደስታ። እንግዲህ የተወለዱበት ዘመን ሰው ስም ሲያወጣ ወይ አምላክ ከአምላኩ ጋር በተገናኘ ነው የሚያወጣው፣ ወይ ደግሞ ጊዜውን የሚዋጅ ነገር ጊዜው ላይ የነበረውን ነገር የሚያወጣው። ቤተሰቦቻቸው ሳስብ በደንብ እንዳሳደጓቸው ለማሰብ ይችላሉ። ጀስት ከስማቸው ተነስቼ ደስታ፣ እሷ ትዬ ደስታ በለዋት፣ እሱ ደግሞ እግዚአብሔር ንጉሥ ነው የሚል ነው ስሙና ከዛ ተነስተን እሱ ግን ለልጆቹ ስም ያወጣላቸው መሐሎን ማለት የታመመ ማለት ነው። ኬሊዮን ማለት ደግሞ ደካማ ማለት ነው። የታመመን ደካማ። እንግዲህ ኢቨን እይታውን ፐርሰፕሽኑን ለዘመኑ ያለውን ነገር ሊሆን ይችላል፣ ከእግዚአብሔር ጋር በተገናኘ ሊሆን ይችላል። የስም አወጣጡ ራሱ ጤነኛ አይደለም። ስለዚህ ከእይታው ተነስቶ ውሳኔ ወሰነ። ከውሳኔ የተነሳ ደግሞ አሁን እዛ ጋር ሄዶ ሞተ ይለናል። የመጀመሪያው ትራጀዲ ይጀምራል። የውድቀት ውሳኔ ያመጣበት ውድቀት። ኑሃሚንና ከሁለት ልጆቿ ጋር ብቻውን ቀረች ይላል መጀመሪያ። ከዛ በኋላ ግን ውሳኔ ቁጥር 2 ይቀጥላል። ውሳኔ ቁጥር 2 ልጆቿ ኦርፋና ሩት የተባሉትን መሐሎንና ኬሊዮን ኦርፋና ሩትን አገቡ። እዛው 10 ዓመት ኖሩ። ውሳኔ ብቻ ሳይሆን ዲተርምን እንደሆነች ማለት በዛ ላይ ጸናች ማለት ነው። ሁለተኛው ውሳኔ እሷ ነው። ፓርት 1 ዋናው ውሳኔ አቤሜሌክ ነው። ሁለተኛ ደግሞ ፓርቱ እሷና ልጆቿ ወሰኑ፣ እዛው ቀሩ። ጭራሽ ተጋቡ ማለት ነው። ሁለተኛ ውሳኔ ተጋቡ። ከዛ በኋላ 10 ዓመት ኖሩ። ለጥቂት ጊዜ ብሎ የወጡ ሰዎች 10 ዓመት ኖሩ። በጣም ትራጀዲ ነው። ከዛ በኋላ መጽሐፍ ቅዱስ የዚህን ጸሐፊ የሚነግረን ባጭሩ 2 ወንዶች ልጆች እንደሞቱ፣ ከዛ በኋላ እሷ ብቻዋን እንደቀረች። እንደ ሚድል ኢስትም በእስራኤልም ያለ አንድ አይነት ነገር ነው። በእስራኤል በተለይ ደግሞ ያለው ነገር ምንድን ነው? አንዲት ሴት ባሏ ከሞተ፣ ልጆቿ ከሞቱ ብቻዋን ከቀረች በቃ እንደ አንድ እንትን ናት፣ የምትረዳ ናት እንጂ የልጆቿንም የባሏን መሬት መውረስ አትችልም። እዚህ ሁሉን ነገር ነው ያጣቸው። ብትመለስ ተስፋ የለም፣ እዛ የምትኖርበት የለም። እዚህም ጋር ያላት በቃ ዘር ያስቀጥሉልኛል ብላ ያሰበቻቸው ልጆች ሞተዋል። አትሊስት ወልደው ቢሆን እንኳን ምንም አይደለም፣ ደግሞ አልወለዱም። ስለዚህ ሁሉ ነገር የተዘጋ ጨለማ፣ የመጨረሻው ጥግ የደረሰች በምትመስል ሰዓት፣ ነገሮች በተደመደሙ ሰዓት፣ አንደኛ የሄዱበት እርምጃ ቅድም እንደተናገርኩት ወደ ሞዓብ ምድር ነው፣ ፈጽሞ እግዚአብሔር ወደማይፈልገው። ሁለተኛ እዛ ሄደው ደግሞ ልጆቹ ተጋቡ፣ ልጆች ሳይወልዱ ሞቱ። ስለዚህ ሁሉን ነገር አጣች። ልጆች አጣች፣ ቤተሰብ አጣች፣ የመጣችበትን አጣች፣ ተስፋ ያደረገችውን ነገር አጣች። እዛ የነበረው ምድርም እዛ በነበረው ምድር የባሏ የልጆቿ መሬትም አለቀ ማለት ነው። ከዚህ በኋላ ተስፋ የላትም። አንዲት ሴት ፍጹም ሁሉን ነገር አጣች። በዛን ጊዜ ደግሞ የበለጠ በጣም ከባድ ነው። በዚህ ሁኔታ ውስጥ ሆና ነው እንግዲህ ወገኖች፣ በዚህ ሁኔታ ውስጥ ብትሆን፣ እንደዚህ ርቃን ብትሄድ፣ ከእግዚአብሔር ሐሳብ ወጥታን ብትሄድ፣ አፈንግጣን ብትሄድ፣ ነገሮቹም ረጅም ዓመት የፈጁ 10 ዓመት ሚኒመም ወስዷል። የ10 ዓመት ርቀት ብትሄድም ከእግዚአብሔር ሐሳብ ወጥታን ብትሄድ፣ እግዚአብሔር አሁንም ቢሆን ተስፋ ይሰጣል። አሁንም ቢሆን ለሚወስኑ ሰዎች ተስፋ ይሰጣል። ያስታውሳላችሁ የጠፋውን ልጅ ታሪክ። የጠፋው ልጅ አባቱ ቤት የነበረውን ፕሮቴክሽን፣ አባቱ ቤት ውስጥ የነበረውን አባንደንስ፣ አባቱ ቤት ውስጥ የነበረውን ነገር ምናልባት በተወሰኑ ብልጭልጭ ነገሮች ባየ፣ ምናልባት አይምሮ ውስጥ በተፈጠሩ ነገሮች እይታው ተበላሽቶበት ከአባቱ ቤት በማይሆን ውሳኔ ወጣ። የህይወትን የመጨረሻውን ጥግ፣ ታችኛውን ክፍል ፈጽሞ ሊኖርበትም ወደማይገባው ስፍራ ደረሰ። ከአሳሞች ምግብ ሊጠግብ እሱን ሊበላ ይመኝ ነበር ይላል። ሁሉ ነገር በጌጥ ልብስ ይኖር የነበረ፣ በተከበረው ቤተመንግስት ይኖር የነበረ፣ አስደናቂ ህይወት የነበረው ልጅ ሁሉን ነገር ምናልባት ስንት ዓመት ፈጅቶበት ይሆን? ምን ያክል ርቀት ሄዶ ይሆን? እንደዚህ አይነት ርቀት ሊሄድም እግዚአብሔር ተስፋ አለው።
እግዚአብሔር እንደገና ያድስ፣ እንደገና ይመልሳል። እግዚአብሔር ሲመልስ እይታችንን አስተካክሎ አስተሳሰባችን ውሳኔዎቻችን ትክክል እንዲሆን አድርጎ ነው። ጌታ የተመሰገነ ይሁን። ልክ እዚህ ፖይንት ላይ ስትደርስ እርሷም በሞዓብ ምድር ሳለች ህዝቡ እንደተጎበኘ ሰማች። ስለ እስራኤል ሰማች። የመጣችበት መንገድ ብዙ ቢያስከፍላትም እግዚአብሔር ግን እዛ የሚያደርገው መልካም ነገር እግዚአብሔር ታማኝ እንደሆነ የእግዚአብሔር ተስፋ የሰጠ የታመነ እንደሆነ ሰማች፣ አየች። እንደገና ሪቫይዝ ቴዎሎጂዋን እንደገና ሪቫይዝ እንድታደርግ በተወሰነ ደረጃ ስለ እግዚአብሔር ያወቀችውን ነገር እንድታስብ አደረጋት። ስለዚህ እመለሳለሁ አለች። ጌታ የተመሰገነ ይሁን። እይታዋ ምንም ቢሆን ባለችበት ሁኔታ ምንም ቢሆን እመለሳለሁ አለች። እመለሳለሁ ምንም ቢሆን ወደዛ እመለሳለሁ። ምንም ተስፋ የለም እመለሳለሁ። ልክ የጠፋው ልጅ እንዳለው ወደ አባቴ ልሂድ፣ ከአገልጋዮቹ እንዳንዱ ያርገኝ፣ እንዳንዱ እንደ ልጅም ባልሆን እንዴትም ባልሆን በቃ ወደ አባቴ እሄዳለሁ። አይናቸውን አጥበው እንደተመለሱ በቃ አንድ ተስፋ ነው ያለው ወገኖች፣ አንድ ተስፋ አለ። በጣም ርቀን ላለን ሰዎች፣ ከእግዚአብሔር ሐሳብ ርቀን ላለን ሰዎች፣ ደሊበሬት በሚመስል መልኩ እንኳን ሄደን ላለን ሰዎች ዛሬ እግዚአብሔር ይጣራል። ምናልባት ዛሬም መመለስ የዛሬዋ ቀን የመመለስ ቀን እንድትሆንልን፣ ምናልባት ዛሬ አስተውለን እንድንመለስ። ሩቅ ላለንም አንድ ነው ጥሪው፣ በቅርብ በተወሰነ በቤቱም ለጠፉት አንድ ነው ጥሪው። ቤቱም ውስጥ ሆነው እየተመላለሱ ከሐሳቡ ለወጡትም አንድ ለመመለስ፣ በመመለስ ውስጥ እግዚአብሔር ያድሳል፣ እንደገና ለክብር ያበቃል፣ እንደገና ያቆማል። እና ያደረገችው ነገር አንድ ነገር ነው። ወሰነች። እንደገና ውሳኔዋን የሚገለብጥ ሌላ ውሳኔ። ጌታ የተመሰገነ ይሁን። እመለሳለሁ አለች። ያው መጽሐፍ ቅዱስ ላይ እንደምናየው የአንድ የኑኃሚን ኳሊቲ ላንሳ። መጀመሪያም ላይ ስትወስን ሮንግ የሆነ ውሳኔም ስትወስን በጣም ሺ ወዝ ዲተርሚንድ 10 ዓመት እስከ መጨረሻው እስኪያስጥላት ድረስ ጽናት ነበራት። በወሰነችው ውሳኔ በቃ እንዲህ ነው ብላ የምትቆም ናት። አሁንም ስትወስን በጣም ወሳኝ ናት። ውሳኔዋን በጽናት የምታደርግ ሰው ናት። ምንም ይሁን ምን እመለሳለሁ ወደ እግዚአብሔር፣ ምንም ይሁን ወደ ህዝቡ እመለሳለሁ፣ ወደዛ ምድር እመለሳለሁ ብላ ወሰነች። እና ያው መጽሐፍ ቅዱስ ላይ እንደምናየው ሩትና ኦርፋ አብረንሽ እንሄዳለን ብለው ተነሱ። ተመለሱ አለቻቸው። ያው እንደምናውቀው አልቅሳ አንዷ ተመለሰች፣ አንዷ ግን ወሰና ከሷ ጋር ሄደች። ሩት ከሷ ጋር ወስና ሄደች። ወገኖቼ ለሚወስኑ ሰዎች እግዚአብሔር የሚያዘጋጀው ነገር አለ። ወስነው ለሚመለሱ ምንድን ነው ያለችው ኑኃሚን ስትመለስ ማለት በድንግዝግዝ ብትመለስ ፉሊ አንደርስታንድ ባታደርገው የመመለስ እንቅስቃሴ ላይ ስላለች ፉሊ እንደገና የእግዚአብሔር ነገር ሙሉ ለሙሉ ተገልጦላት ገብቷት ሙሉ ለሙሉ በርቶላትም ባይሆን ነገር ግን እሱ ጋር በመመለስ ተስፋ አለ፣ እሱ ጋር በመመለስ በቃ ብላ ስለወሰነች ውሳኔዋን እግዚአብሔር ኦነር ያደርጋል። የሚገርማችሁ ተመልከቱ፣ እሷ የነበራትን አስተሳሰብ እግዚአብሔር አስመርሮኛል፣ ስሜን ቀይሩልኝ፣ እትዬ ደስታ አትበሉኝ፣ መራራ በሉኛለች። የመረረኝ ሰው ነኝ እንደዚህ ብላኔት ስትመለስም ሰዎች ሲመለከቷትም እቺ ኑኃሚን ናት። በጣም ጉስቁልና ደረጃውን ያሳያል። እቺ ኑኃሚን ናት እስኪሉ ድረስ ደርሰው ነበር ወደ እስራኤል ወደ ይሁዳ ሲመለሱ እና በዚህ ሁኔታ ውስጥ እየነበረች በዚህ ሁኔታ ውስጥ የተመለሰች ናት። ጌታ የተመሰገነ ይሁን። እና ኑኃሚን በዚህ ሁኔታ ውስጥ ስለተመለሰች እንግዲህ አሁንም በደንብ ያዙልኝ፣ የነበራት አስተሳሰብ እግዚአብሔር አስመርሮኛል ነው። ግን እግዚአብሔር አስመርሯታል ወይ? ግኖች አይደለም። እይታችን ውሳኔያችን እንትን ያደርጋል። ውሳኔያችን የምንከፍተው በር አለ፣ በዛ ውስጥ የምናጭደው አለ። እይታችን አስተሳሰባችን የምናውቀው በእግዚአብሔር ቃል የታጠረ ነው ወይ? በእግዚአብሔር ቃል የተሰራ ነው ወይ? እንደ እግዚአብሔር ሐሳብ ነው ወይ? ልክ ዳዊት እንዳለው ኃጢአተኞች መጥተው ምክርን ነገሩኝ አለ። ግን እንደ ቃል አይደለችም። ፊልተር የምናደርግበት ቃል አለ ነው። እንደ ቃል አይደለችም። ቃል ትዝታይ ነው። ሕግ ለእግሬ መብራት ነው፣ ለመንገዴ ብርሃን ነው፣ ለውሳኔዎች ወሳኝ ነው። ወሳኝ ነው። በቃ ለምንራመድበት ነገር ሕጉ ብርሃን ነው፣ ለመንገዳችን ብርሃን ነው፣ ለእግሬ መብራት ለመንገዴም ብርሃን ነው እንዳለው በመዝሙር 19 ላይ ቃል ስለ ቃሉ ዋይዝ እንደምታደርግ ቃል ካስተማሩኝ ይልቅ ቃል ከሽማግሌዎች ይልቅ
አስተዋይ ያደረገኝ ይላል። ቃል ካስተማሩኝ ይልቅ አስተዋይ ያደረገኝ ይላል። ቃል ከጠላቶቼ ይልቅ አስተዋይ ያደረገኝ። እግዚአብሔር ማስተዋልን ይሰጣል በቃሉ። ስለዚህ ማለት አስተሳሰባችን የተሰራው ፍሬምወርኩ ምንድን ነው? የድል ህይወት ያለው ከእግዚአብሔር ቃል ነው። ኢያሱም እግዚአብሔር አንድ ነገር የተናገረው ማንም አይቋቋምም፣ ይሳካላል፣ ይከናወንላል። ግን አንተ ሙሴ የሰጠን ያንን ቃል ማለት ህጉን ጠብቅ፣ በልብም አሰላስል፣ አስበው፣ ያንን ጠብቅ። እሱን ከጠበቅ ማሸነፍ፣ ድል ማድረግ፣ መሳካት፣ መከናወን እግዚአብሔር ከክፉ እንዲጠብቀን ማለት ነገረው። ይሄ ነው የማሸነፍ መንገድ፣ ይሄ ነው የድል መንገድ። የእግዚአብሔርን ሐሳብ፣ የእግዚአብሔርን ቃል፣ የእግዚአብሔር ማለት ውሳኔዎቻችን ሁሉ የሚታጠሩት የሚያዙት በተያዝንበት የእግዚአብሔር ቃል ብርሃን ልክ ነው። ስለዚህ እንደዛ ሲሆን ህይወታችን ይቀየራል። ጌታ የተመሰገነ ይሁን። እሷም ወስና ተመለሰች። ግን የነበራት ቴዎሎጂ ስቲል የተበላሸ ነበር። በኋላ ግን እግዚአብሔር በተለያየ ሁኔታ ከጎበኛቸው በኋላ ምዕራፍ ከጎበኛት በኋላ ከተመለሰች በኋላ ከተጎበኘች በኋላ ኑኃሚን ምዕራፍ 2 ቁጥር 20 ላይ ምራቷን ምን ትላታለች? ከቦይዝ ጋር በተገናኘ ነው። ስለ ቦይዝን ለመባረክ በፈለገችበት ክፍል ላይ ላሳያቸው የፈለግኩት ቴዎሎጂዋ እንዴት እንደተቀየረ ነው። ኑኃሚንም ምን አለች? ምራቷን በጎነቱን ለሕያዋንና ለሙታን ማድረጉን ያልተወ እግዚአብሔር ይባርከው አለች። ስለዚህ ምን አለች? በጎነቱን እግዚአብሔር በጎነቱን ለሕያዋንም ሆነ ለሙታን ማድረግ አልተወ ማለት እግዚአብሔር በጎ ነው ለሕያዋንም ለሙታንም ማለት አይ ቲንክ ኮንሲደር የምታደርገው እሷን እንዳንዱት ለእኔም በጎነቱን አልተወም ለሕያዋንም ለሙታን ያልተወ እግዚአብሔር ይባርከው አለች ስትባርከው ቦይዝን። ስለዚህ ስለ እግዚአብሔር ያላሳሰብ በጎነቱን ማድረግ አልተወም። ሁልጊዜ በጎ ነው እግዚአብሔር መልካም ነው ወደሚለው አስመሮኛል ከሚለው ወደሚለው ተመለሰች። መጨረሻ እግዚአብሔር ከነበራት እንግዲህ ካኒ ኢማጂን ሁሉን ያጣች፣ መሬቱን ያጣች፣ ሁሉን ነገር ያጣች ጌታ የተመሰገነ ይሁን። ነገር ግን በሩት ምክንያት መሬቱም ተመለሰ። ጌታ የተመሰገነ ይሁን። ቦይዝና በሩት ምክንያት መሬቱም ተመለሰ። እንደገና ሩት ልጅ ስትወልድ መጨረሻ ላይ የተባለውን እሱም ብዬ ነው መደምደሚያም የምናስቀምጠው። ስለዚህ ሩት መጨረሻ ላይ ከዚያም ሩት ከወለደች በኋላ ሰዎች ሁሉ ተሰብስበው ያሏትን ነገር እናያለን። ሴቶቹም ቁጥር 14 ላይ ምዕራፍ 4 ቁጥር 14 ሴቶቹም ኑኃሚን እንዲህ አሏት፣ ዛሬ የሚቤዥ የቅርብ ስጋ ዘመድ ያላሳጣች እግዚአብሔር ይባረክ፣ በመላው እስራኤል ስሙ ይግነን። ልጁ ሕይወትሽን የተወለደው ልጅ ማለት ልጁ ሕይወትሽን ያድሳታል፣ በእርጅናሽም ዘመን ይጦርሻል። የምትወድሽና ከ7 ወንዶች ልጆች የምትሻል ምራስ ወልዳልሻለችና። ምን ማለት ነው? ከ7 ማለት ካጣችው ልጆች የበለጠ የምትሻል ልጅ አግኝታለች። እንደ ልጅ የምትላት ልጅ አግኝታለች። እንደገናም የምትታቀፈው ልጅ አግኝታለች። ከዚያም ኑኃሚን ሕፃኑን ተቀብላ ታቀፈች፣ ሞግዚትም ሆነችው። ጎረቤቶቹ ምን አሉ? ለኑኃሚን ወንድ ልጅ ተወለደላት አሉ። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር እንደገና አደሳት። ማለት በሽምግልናዋ ዘመን እንደገና ለመለመች፣ ለክብር አበቃት። ጌታ የተመሰገነ ይሁን። ኑኃሚን እንደገና ስሟ ታደሰ። እሷም ለእግዚአብሔር ያላት ነገር ተስተካከለ። በምድሯ እንደገና የከበረ ሕይወት ለመኖር ጀመረች። ስለዚህ ምን እያለን ነው? ለእኛ ምንድን ነው የእግዚአብሔር ፍቃድ? ሮሜ ላይ እንደተቀመጠ የእግዚአብሔር ፍቃድ ምን እንደሆነ ለማወቅ እንድንችል በአእምሮ መታደስ እንድንቀየር መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ፍቃድ በጎ መሆኑን ፍጹም መሆኑን ደስ የሚያሰኝ ይሏል። በጎ ፍጹም ደስ እንደዚህ አይነት ካራክተር አለው ማለት ጳውሎስ ሲናገር የምንሄድባቸው የምናሳልፋቸው መንገዶች ደስ ላይሉ ቢችሉም ግን የእግዚአብሔር ፍቃድ ከሆነ በጎ ነው፣ ደስ የሚያሰኝ ነው፣ ፍጹም ነው ብለን መቀበል። በዛ ማይንድ ሴታፕ በዛ አስተሳሰብ ልክ እንድንገባ ምን ያስፈልጋል? የእግዚአብሔርን የፈቃድ እውቀት ያስፈልገናል። እግዚአብሔር ፍቃድ የፈቃዱ እውቀት ምንድን ነው? እግዚአብሔር የፈለገው። ስለዚህ የፈቃዱ እውቀት በምንድን ነው የምናገኘው? ቃሉን በማንበብ በማጥናት ከቃሉ ጊዜ በመውሰድ እግዚአብሔር በዘመን መካከል እንደ ሞኞች ሳይሆን እንደ ባለ አእምሮች መመላለስ እንድንችል ዘመኑን መዋጀት እንድንችል
ዝም ብለን እንዳንመላለስ፣ እንደ ልባችን ሐሳብ እንዳንመላለስ፣ እንደ ልቡ ሐሳብ መመላለስ እንዲሆንልን፣ ዘመናችን መዋጀት እንዲሆንልን እግዚአብሔር ያድሰናል። ተባረኩ።